የቤት አከራዮችን የቤት ካርታ ማምከን መጀመሩን የደረሰን መረጃ ያመለክታል። የአከራዮች የቤት ካርታ መምከን የጀመረው በተሰጣቸው ጊዜ ውስጥ የሊዝ ለውጥ ባለማድረጋቸው እንደሆነ ታውቋል። በሌላ መረጃ ደግሞ ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም በሀገሪቱ ያለው የከፋ ድህነት መጨመሩ ተገለጸ። ለመኖሪያ ቤትና ለመሰረታዊ አገልግሎቶች ያለው ፍላጎት ከአቅርቦት በላይ በመሆኑ ምክንያት የከተማ ኑሮን በጣም ውድ አድርጎታል ተብሏል። እንኳን አደረሳችሁ የሚለው ቴምር ፕሮፐርቲስ በዓሉ ምክንያት በማድረግ በሁሉም ሳይቶቻችን ላይ 35% ቅናሽ አድርገናል። በጥንታዊቷ መንደር አቧሬ ከባለ 1 እስከ ባለ 3 መኝታ በ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ፣ በዲፕሎማቶች መንደር ሳር ቤት ባለ 3 መኝታ በ3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ካራዶቹ መንደር ፒያሳ ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ እንዲሁም በአያት በጋርመንት አፓርትመንት ቤቶችን ሲያገኙ ሱቆችን ደግሞ በሰዎች በደመቀችው በገላን ጠቅላላ ዋጋቸው 2.5 ሚሊዮን ብር ጀምሮ ያገኛሉ። ላለፉት 10 ዓመታት ያስረከብናቸው 7 ሳይቶች የስራችን ምስክሮች ናቸው። ለበለጠ መረጃና ሳይት ጉብኝት ከስር በሚገኙ ስልኮች ይደውሉልን። ቴምር ፕሮፐርቲስ። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም የሀገሪቱ የከፋ ድህነት መጨመሩ ተገለጸ። ለመኖሪያ ቤትና ለመሰረታዊ አገልግሎቶች ያለው ፍላጎት ከአቅርቦት በላይ በመሆኑ ምክንያት የከተማ ኑሮን በጣም ውድ አድርጎታል ተብሏል። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት ከሚያስመዘግቡ ሀገራት ተርታ ብትሰለፍም በዜጎች የዕለት ተዕለት ኑሮ ላይ የሚታየው እጅግ የከፋ ድህነት ግን በአሳሳቢ ሁኔታ እየጨመረ መሆኑን አዲስ ሪፖርት ገለጸ። የተባበሩት መንግስታት የኢኮኖሚና ማህበራዊ ጉዳዮች መምሪያ ባወጣው ትንበያ መሰረት ኢትዮጵያ በ2026 የ6.3 በመቶ የኢኮኖሚ እድገት ታስመዘግባለች። ይህ ግምት ቀጠናው ካለው የ5.8 በመቶ የእድገት አማካይ በላይ ቢሆንም የእድገቱ ፍሬ ግን ወደ ታችኛው የህብረተሰብ ክፍል እየደረሰ አለመሆኑን ሪፖርቱ አብራርተዋል። የኢትዮጵያ እድገት በምስራቅ አፍሪካ ካሉ ሀገራት መካከል ጠንካራ ከሚባሉት አንዱ ሆኖ ተመዝግበዋል። ይህ እድገት የተገኘው በተረጋጋ የግብርና ምርታማነት እንደ ወርቅ ባሉ የንግድ ሸቀጦች ላይ በታየ የዋጋ ጭማሪና በሀገር ውስጥ ፍላጎት መጨመር መሆኑ ተጠቁመዋል። እነዚህ ስኬቶች በዓለም አቀፉ የገንዘብ ድርጅት IMF ፕሮግራሞች ስር በተተገበሩ ታላላቅ የኢኮኖሚ ማሻሻያዎች የተደገፉ መሆናቸውንም ሪፖርቱ ጨምሮ አብራርተዋል። ይህ ሁሉ ስኬት ቢመዘገብም ሪፖርቱ በኢትዮጵያ እጅግ የከፋ ድህነት እየጨመረ መምጣቱን በማሳሰብ ጥንቃቄ የተሞላበት ማስጠንቀቂያ ሰጥቷል። እንደ ሩዋንዳና ቤኒን ያሉ ሀገራት የኢኮኖሚ እድገታቸው ድህነትን ለመቀነስ ሲጠቀሙበት፣ በኢትዮጵያ ግን የእድገቱ ፍሬ ወደ ታችኛው የህብረተሰብ ክፍል በሚፈለገው ልክ አለመድረሱ ተጠቁመዋል። በተለይም በከተሞች አካባቢ በየዓመቱ የሚታየው የ3.5 በመቶ የህዝብ ቁጥር እድገት በመሰረተ ልማት በቤትና በመሰረታዊ አገልግሎቶች ላይ ከባድ ጫና መፍጠሩ ተነግሯል። ይህም የከተማ ኑሮን ለብዙዎች የማይቀመስ አድርጎታል ተብሏል። በ2025 መገባደጃ ላይ የዓለም አቀፍ የእህል ዋጋ ቢረጋጋም የኢትዮጵያ ዓመታዊ የምግብ ዋጋ ግሽበት ግን ከ10 በመቶ በላይ ሆኖ መቀጠሉ ሪፖርቱ አስታውሰዋል። ይሁን እንጂ የኢትዮጵያ ስታትስቲክስ አገልግሎት እንደገለጸው የታህሳስ ወር አጠቃላይ የዋጋ ንረት ወደ ነጠላ አሃዝ ዝቅ በማለት 9.7 በመቶ ሆኖ ተመዝግበዋል። አሁን ላይ እየታየ ያለው ግሽበት በሀገሪቱ እየጨመረ ባለው ፈጣን የከተሞች መስፋፋት ምክንያት ይበልጥ መባባሱንም አስታውቀዋል። በዚህም ወደ ከተሞች የሚደረገው ፍልሰት ሲጨምር ለመኖሪያ ቤትና ለመሰረታዊ አገልግሎቶች ያለው ፍላጎት ከአቅርቦቱ በላይ በመሆኑ ምክንያት የከተማ ኑሮን በጣም ውድ አድርጎታል ሲል አስታውቀዋል። ከዚህ በተጨማሪም ቀልጣፋ ያልሆነ የአቅርቦት ሰንሰለትና ከፍተኛ የትራንስፖርት ወጪ በከተማ ነዋሪዎች ላይ የምግብ ዋጋ እንዲጨምር ማድረጉ ብቻ ሳይሆን ነዋሪዎቹ የሚመገቡትን የምግብ አይነትና መጠን እንዲቀንሱ አስገዳጅ መሆኑ ተገልጿል። ኢትዮጵያ ካለባት የውጭ ዕዳ ክፍያ ጫና በተጨማሪ ከዓለም አቀፍ ለጋሾች የሚገኘው ይፋዊ የልማት እርዳታ እየቀነሰ መምጣቱ ለሀገሪቱ ተጨማሪ የፋይናንስ ስጋት መፍጠሩም ተነግሯል። ይህም ለልማት መዋል የሚገባው ሀብት ለዕዳ ክፍያ እንዲውል እያደረገው እንደሚገኝ ተገልጿል። ኢትዮጵያ በአሁኑ ወቅት በአገር አቀፍ ደረጃ እያካሄደችው ባለው የኢኮኖሚ ማሻሻያ ምክንያት ጊዜያዊ ያልተመደበ በሚል ሁኔታ ላይ የምትገኝ ብትሆንም አጠቃላይ የማክሮ ኢኮኖሚ ማሻሻያዎቿ ግን ለቀጠናው እድገት አዎንታዊ ሚና እየተጫወተ እንደሚገኝ ተጠቅሷል። በሌላ መረጃ ደግሞ የቤት አከራዮችን የቤት ካርታ ማምከን መጀመሩን የደረሰ መረጃ ያመለክታል። የአከራዮች የቤት ካርታ መምከን የጀመረው በተሰጣቸው ጊዜ ውስጥ የሊዝ ለውጥ ባለማድረጋቸው
መገደዳቸው እንደሆነ ሰምተናል። በመዲናዋ የመኖሪያ ቤቶቻቸውን ለንግድ ስራ ሲያከራዩ የቆዩ ዜጎች በተሰጣቸው ጊዜ ውስጥ የሊዝ ለውጥ ባለማድረጋቸው የቤታቸውን ካርታ የማምከን ስራ መጀመሩን የደረሰን መረጃ ያመለክታል። ከሰሞኑ በአዲስ አበባ ውስጥ ያሉ በርካታ የንግድ ቤቶች እየታሸጉ መሆኑ የሚታወቅ ሲሆን ምክንያቱ ደግሞ እነዚህ የንግድ ቤቶች ንግድ ፍቃድ ቢኖራቸውም ታክስ ብትከፍሉም የሊዝ ውላችሁ መቀየር አለበት መባላቸው ይታወሳል። የሊዙን ለውጥ ለማድረግ ደግሞ ከመቶ ሺዎች እስከ ሚሊዮኖች ብር ክፍያ መክፈል እንደሚያስፈልግ ሰምተናል። የገንዘቡ መጠን የሚወሰነው ንብረቱ ባለው ስፋት መሰረት መሆኑን ያገኘነው መረጃ ያሳያል። በዚህም የመኖሪያ ቤቶች ለንግድ ቤቶች መከራየታቸውን በተመለከተ የቀበሌ ሰራተኞች ቤት ለቤት በመዘዋወር ጥብቅ ቁጥጥር ማድረግ መጀመራቸውን የታወቀው። ይህንን ተከትሎም የመኖሪያ ቤቶቻቸውን ለንግድ ቤት ያከራዩ ሰዎች ቅጣት እየተጣለባቸው ይገኛል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በ3 ቀናት ገደብ ውስጥ እስከ 45,000 ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ሲናገሩ ቆይተዋል። አሁን ደግሞ የቤታቸውን ካርታ ማምከን መጀመሩን የቤት ባለቤቶቹ ያሳወቁ ሲሆን ነዋሪዎቹ የመኖሪያ ቤቶቻቸውን ለሌላ አገልግሎት ለማዋል የሚያስችላቸውን የሊዝ ለውጥ ለማድረግ ከመቶ ሺዎች እስከ ሚሊዮኖች ብር የሚቆጠር ክፍያ መጠየቃቸውንም ነው የገለጹት። በመዲናዋ በሚገኙት በአቃቂ ቃሊቲ፣ በለሚ ኩራ፣ በንፋስ ስልክ ላፍቶና ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት ውስጥ የማስጠንቀቂያ ደብዳቤ እንደደረሳቸው ተናግረዋል። በአንዳንዶቹ ክፍለ ከተሞች የሚገኙ የንግድ ቤቶችና አገልግሎት መስጫዎች ላይ የማስጠንቀቂያ ደብዳቤዎች መለጠፋቸውንም የየአካባቢው ነዋሪዎቹ ተናግረዋል። በማስጠንቀቂያ ደብዳቤው ላይም ነዋሪዎቹ መሬት የወሰዱት ለመኖሪያ አገልግሎት ብቻ ለማዋል እንደሆነ ተጠቅሷል። ሆኖም ግን ነዋሪዎቹ በገቡት የሊዝ ውል መሰረት ለተፈቀደላቸው አገልግሎት ብቻ እየተጠቀሙ አለመሆኑን በመስክ ክትትል መረጋገጥ መቻሉን ያትታል። ነዋሪዎቹ ማስጠንቀቂያው ከተሰጠበት አሊያም ከተለጠፈበት ቀን ጀምሮ ባሉ 3 የስራ ቀናት ውስጥ ካርታቸውን፣ የሊዝ ውላቸውን፣ ለመጨረሻ ጊዜ የከፈሉበትን የሊዝ ክፍያ ደረሰኝ እንዲሁም ደግሞ የንግድ ፈቃዳቸውን በመያዝ ለክፍለ ከተማ እንዲያቀርቡም ቀነ ገደብ ያስቀምጣል። ይህንም መሰል የ3 ቀናት የማሳወቂያ ጊዜ በንፋስ ስልክ ላፍቶ ክፍለ ከተማ ላሉ ነዋሪዎች መሰጠቱን አንድ የክፍለ ከተማው ኃላፊ አረጋግጠዋል። ሂደቱ ቀጣይነት ያለውና በከተማ አቀፍ ደረጃ በሌሎችም ክፍለ ከተሞች እየተተገበረ ያለ መሆኑን ኃላፊው ጨምረው ገልጸዋል። በደብዳቤው ላይም በተቀመጠው የጊዜ ገደብ ውስጥ ለክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት መረጃዎችን አቅርበው ማስተካከያ ወይም የአገልግሎት ለውጥ ማድረግ እንዳለባቸው ያሳስባል። በዚህ መሰረት የሊዝ ለውጥ ያላደረጉ ነዋሪዎች ቢኖሩም አሁንም ድረስ የሊዝ ለውጥ ሳያደርጉ የቀሩ የተለያዩ የከተማዋ ነዋሪዎች መኖራቸውን የደረሰ መረጃ ያመለክታል። ይህንን የሊዝ ለውጥ በማያደርጉ ነዋሪዎች አሁን በስራ ላይ ባለው የሊዝ አዋጅና የሊዝ ደንብ መሰረት እርምጃ እንደሚወሰድባቸውም ያስጠነቅቃል። በዚህም መሰረት ነው እንግዲህ የቤታቸውን ካርታ ማምከን መጀመሩን ነዋሪዎቹ የተናገሩት። በሌላ መረጃ ደግሞ በአዲስ አበባ ከተማ በዚህ ዓመት የሚጀምር አዲስ የኮሪደር ልማት እንደማይኖር ቢገለጽም ባልተጠናቀቁ የኮሪደር ልማት አካባቢዎች የሚኖሩ አንዳንድ ቤቶች የመፍረስ ዕድል እንዳላቸው አውቀናል። ቤቶቹ የሚገኙት እስካሁን ባልተጠናቀቁ የኮሪደር ልማት አካባቢዎች ላይ መሆኑን ያገኘነው መረጃ ያሳያል። በዚህ ስራ ምክንያት ቤቶች፣ ህንፃዎችና አጥሮች ሊነኩ እንደሚችሉም ነው ለማወቅ የቻለው። በዚህ ዓመት የሚጀመር አዲስ የኮሪደር ልማት አይኖርም ቢባልም ይህ የቤቶች ፈረሳ መረጃ መውጣቱ ብዙዎችን ማስደንገጡን አውቀናል። የከተማው አስተዳደር አካባቢዎቹ በኮሪደር ልማት አካባቢዎች ያሉና በአንዳንድ የፕላን ለውጥ ምክንያት ሊነኩ የሚችሉ ግንባታዎች ሊኖሩ እንደሚችሉ ገልጿል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው ጉዳይ የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግም አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ከዚህ በላይ መስራት ይገባናል ያሉት ከንቲባ አዳነች፣ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። እንደምታውቁት ቤት ያስፈልጋል፣ ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል፣ በጀቶቻችን ላይ ቅደም ተከተል ማስያዝ ያስፈልገናል ሲሉ ለከተማዋ ምክር ቤት አባላት አስረድተዋል። የአዲስ አበባ ከተማ አስተዳደር የ2018 ዓ.ም ትልቁ ትኩረት የቤት ግንባታና የውሃ አቅርቦት መሆኑን ያመለከቱት ከንቲባዋ ለዚህም የሚሆን በጀት የከተማዋ ምክር ቤት ባለፈው መደበኛ ጉባኤ ማጽደቁን አስታውሰዋል። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር መጀመሪያ ላይ ባደረገው መደበኛ ጉባኤው ያጸደቀው በጀት 350 ቢሊዮን ብር ነበር። ከዘንድሮው የአዲስ አበባ በጀት ውስጥ
ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር እንደሆነ ታውቋል። ጠቅላይ ሚኒስትር አብይ አህመድም በቅርቡ መንግስት 1.5 ሚሊዮን ቤቶችን ለመገንባት ማቀዱን ማሳወቃቸው ይታወሳል። ሆኖም ሁለተኛው የኮሪደር ልማት እስኪጠናቀቅ ድረስ ሊፈርሱ የሚችሉ መኖሪያ ቤቶች መኖራቸው ነው ይፋ የተደረገው። ቤቶቹ ጥቂት መሆናቸውንና በተቻለ መጠን አዳዲስ የቤቶች ፈረሳ እንዳይኖር እንደሚሰራም ተገልጿል። ነዋሪዎች ግን በሌሎች አካባቢዎች የተነሱ ነዋሪዎች በቂ ካሳና ምትክ መሬት ሳያገኙ ይህ የቤቶች ፈረሳ መረጃ መውጣቱ ተገቢ ያለመሆኑን ጠቅሰው ተችተዋል። የኮሪደር ልማቱ በርካታ ነዋሪዎችን አፈናቅሏል በሚል የአሜሪካ መንግስትና አምነስቲ ኢንተርናሽናል መተቸታቸው ይታወሳል።